ቁስል ንጽጽር ታው ከንዴ አልተውም መቼም አንተውም መቼም አንተውም እመለሳለሁ። ኢንተርኔት እስኪስተካከል ድረስ ነው ጠንካራ የሆነ ኢንተርኔት እናስተካክልና እንመለሳለን። እሺ ይህን እስክንሞት ድረስ የማናቋርጠው ነው። የነቢያት አስተምሮ ነው፣ ዳዕዋ ነው። ሰው ፍጡሩን ከማምለክ ፈጣሪን ወደ ማምለክ መጣራት መቼም አናቆም፣ እናስተምራለን። ቁስል ንጽጽር አቆመ የሚባለው ቃል የምትሰሙት የሞትኩ ጊዜ ነው። ኢንሻአላህ በህይወት እስካለው ድረስ ይሄን አላቆምም። ግን አንዳንድ ነገራቶች ላይ መቻቹ ይችላሉ። የሆነ ጊዜ ላይ ማቋረጥ ምናምን ሊከሰት ይችላል ከግል ህይወታችን ጋር በተገናኘ ነገር እንጂ ከምንም አንፃር አናቋርጥም። ይሄን እዚህ ዛሬ እንሰራለን እንደ ሰዎች ከክርስቲያኖች ሙስሊሞችም ሳይመጡ በፊት ነው የጀመርኩት ቲክቶክ ወደዚህ ወደ እስላም መጣራት ክርስትና እምነት የነብያት እምነት እንዳልሆነና ሰዎች የፈበረኩት እምነት መሆኑን ማስተባበር የጀመርኩት ከሁላቸው በፊት ነው። ቲክቶክ ላይ ወደፊትም አላቋርጠው ነው ያላችኋል። ትናንት መታችሁ እኛ እናቋርጥ መቼም አናቋርጠው። ጥያቄ ነበረኝ። ምን ይላል? አሻንጉሊት ማለት ነው በፒክቸር የሚጻፈው በስልክ ማለት ነው ይቻላል ስትገረም ምናምን እዚህ ኮሜንት ላይ ያሉት ማለት ነው አይደለ? አዎ ኦኬ። ስሜት አድርገው እህት ማን ጋር ነው የሚረብሽ ድምጽ ያለው? እሺ በእነዚህ ከታች በሚቀመጡ ሰው ስሜቱን ለመግለጽ የሚጠቀምባቸው ዑለሞች በዚህ ጉዳይ ላይ ሁለት ሀሳብ አላቸው። አንደኛው አይቻልም የሚል ነው፣ ከሱራ ከምስል ይጠቃልላሉ የሚል ነው። ሌሎች ደግሞ አይጠቃለሉም የሚል ነው። ወደ ራጅህ ወይንም አመዛኙ ወደ ሆነው ስንሄድ ጊዜ ሱራ ወይንም ምስል ለማለት ምን መሟላት አለበት የሚለውን ነቢያችን ሰለላሁ ዐለይሂ ወሰለም ተናግረዋል ሐዲስ ላይ እና እሱ ነው ሚዛን የሚሆነው። قال النبي صلى الله عليه وسلم الصورة الرأس فإذا قطع الرأس فليس بصورة ምስል የሚባለው ጭንቅላት ሲኖር ጊዜ ነው አሉ። ጭንቅላት ከሌለ ምስል አይባልም ብለው ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። ስለዚህ ሙሉ የጭንቅላት አካል አላት ወይ ብለን ስናይ ዳ የላትም። ጆሮ፣ ሁለት ጆሮዎች፣ ሁለት አይኖች፣ ልክ እንዲሁ አፍንጫ፣ አይኖች እነዚህ ሊኖሩ ይገባል። እቺ ደግሞ አላት ወይ ብለን ስናይ የላትም። ጆሮ አላት ወይ? የላትም። አይኖች የላትም። አፍ፣ አፍንጫ ላይ የለም። ምንድናቸው ከተባለ መስመሮች ናቸው። የሰውን ስሜት ለመግለጽ፣ መቆጣቱን ለመግለጽ፣ መደሰትን ለመግለጽ፣ ማበዱን ለመግለጽ እያሉ ይጠቀሙባታል። እና እቺ መስላ ሱራ አይደለችም፣ ስሜትን ለመግለጽ ብቻ ነው። አይሽ ጥያቄ አለ? እሺ እና ልብ ቅርጽስ ይቻላል? እሺ ልብ ቅርጽን በተመለከተ አሁንም ዑለሞች ሁለት ሀሳብ አላቸው። አንደኛ ሴት ልጅ ሐላል ለሆነ ባሏ፣ ወንድ ልጅ ሐላል ለሆነ ሚስቱ ፍቅሩን ለመግለጽ ቢጠቀምበት ችግር የለም የሚል ነው። ለሌላ ግን አይቻልም የሚል ነው። ሁለተኛ ደግሞ ሙሉ በሙሉ ልብ ቅርጽን መጠቀም አይቻልም የሚል ነው። ለምን ከተባለ ይህንን የፍቅር መገለጫ አርማ አድርገው የያዙት ሰዎች ፋሲቆች ሰዎች ናቸው። አላህ ሱብሓነሁ ወተዓላ ባልፈቀደው መንገድ ትስስርን ያደረጉ የተቃራኒ ጾታ አካሎች አንዱ ለሌላው ፍቅርን የሚገልጽበት አርማ ነውና መለያ ነውና ከእነርሱ ጋር ተሸብሁ ላለማድረግ አትጠቀሙት ብሎ ያስጠነቅቃሉ። ወላሂ አለ ሃይ ጥያቄ ነው። ሰላም አለይኩም። አለይኩም ሰላም ወራህመቱላህ። ወንድም ሁሴን እንዴት ነህ? ደህና ነኝ አልሐምዱሊላህ። እኔ እንኳን ብዙ ጥያቄ የለኝም፣ አስተያየት ለመስጠት ነው። ማሻአላህ ተባረከ ረህማን። ባለፈው ዕለት መርከዙን ምናምን እያየሁ ነበረ፣ እየተከታተልኩ ነበር ከስር። በጣም ደስ የሚል ነው። አላህ ይጨምርላቸው። እና እዛው ላይ አንድ የ8 ዓመት ልጅ አለኝና ሀይቅ አካባቢ ነው ያለው። መርከዙ ጋር አሁን አድሬስ አለ ወይስ እዛ ያሳያሉ? ከተማው ጋር ብንሄድ አዳሪ ትምህርት ቤት አሁን ከስንት ዓመት ይጀምራል? ከ8 ዓመት ያጠቃልላል። እና እንዴት ነው ያለው ነገር? እስኪ መረጃ ካለ። ስንት ዓመት ነው ልጅ? ቁርአን ቀርቷል? ጨርሷል? ቁርአን አስተማር ጨርሷል?
አይ ገና ነው ቃይዳ ምናምን የጀመረው 8 አመቱ ነው አሁን። አይ ይጨርስና ሲያከትም ጊዜ ለሂፍዝ ብትወስደው የተሻለ ነው። ህፃን እስከሆነ ሂፍዝ ከሆነ ይቀበሉልሃል። እሺ ወንድሜ በጣም ነው የማመሰግነው። ሌላው ነገር ምናልባት ኢንቦክስ ላይ ያው ፎሎ አላረከኝም እናንተን በውስጥ ለመጻፍ ትንሽ ያው ሀገራችን ገብተሃል ማሻአላ ነው እና እንቅስቃሴዎች ያው በተወሰኑ ቦታዎች ላይ ቢሆኑ የተሻለ ነው ለማለት ነው። ሀገራችን መቼም ታውቀዋለህ ብዙ እንትኖች ስላሉ እና ራስን ጠብቅሽ ወንድሜ እና አላህ ብዬ እወድሃለሁ። بحبك الله الذي يحبك አመሰግናለሁ። ትምህርት ቤት ስር ነው ያለ ነው ትዝታ ያለበት ለህዝቦች ነፃነት ትምህርት ቤት ላሳያችሁ። የህፃናት ልጆች ድምጽ ኢትዮጵያን ችኩሪ እኛም ባንቺ እንኩራ ይላል። ያ ሰላም ያ ሰላም ያ ሰላም ማር وعليكم السلام. السلام عليكم. وعليكم السلام. وصو እንዴት ነህ? ደህና ነህ? አልሐምዱሊላህ። አላህ ይጠብቅህ። አላህ ቢሆንከ እንኳን ሀገራችን በሰላም ገባ። ሽክራን ለላህ ይክበር። ካና አልሐምዱሊላህ ሰላም ነህ? አልሐምዱሊላህ። በቃ ለሰላምታ ነው የገባሁት። ጀዛከላህ مرحبا وياك. رسول السلام عليكم. عليكم السلام. دهنا انا وندمي. الحمد لله. እንኳን በሰላም መጣክ። በጣም ጠፋው እኮ ቲክቶክ ሁላ መግባት በጣም አስጠልቶኝ ነበር ወላሂ። እኔ ትግዛር ነበርና ለዚህ ነው። እሺ የሆነ ጥያቄ ነበረኝ እና ኬክ ቤት ነው የምንሰራው የሆነ ቶርታ ምናምን ማለት ነው። እና ያው ካፊሮች ጽሁፍ ምናምን ያጽፋሉ መልካም ገና መልካም ልደት ምናምን እሱ ነገር እንዴት ይታያል? አብዛኛ ደግሞ እኛ ጋር የሚጠቀሙት ካፊሮች ናቸው። ለክህደት ተብሎ ወይንም ከአላህ Subhanahu Wa Ta'ala ውጭ ለሌላ አካል የአምልኮ ስርዓቶች ታስበው የሚሰሩ ነገራቶችን መስራት አይቻልም። አላህ በቁርአን ላይ ሲናገር ተዓወኑ ዐለል ቢሪ ወተቅዋ ወላ ተዓወኑ ዐለል ኢስሚ ወልዑድዋን ይላል። በመልካም ስራ ላይና አላህን በመፍራት ላይ ተባበሩ፣ በኃጢአት ላይና አላህን በማመጽ ላይ ተባበሩ ይላል። ገና ወይንም ክሪስማስ ኢየሱስ ክርስቶስ የተወለደበትን ጊዜ የሚያከብሩበት የሆነ በዓል ነው። ኢየሱስ ክርስቶስ አንድ ቦታ ላይ መጽሐፍ ቅዱስ ላይ የተወለድኩበትን ጊዜ አክብሮ አላለም፣ አላከበረም። ገብቷል አይደል? ያ አምላክ ስለ ሰው ልጆች ኃጢአት የተወለደበት ቀን ብሎ የሚያከብሩትን አካሎች
በዚህ በስራቸው በእምነታቸው ላይ ማገዝና መተባበር አይቻልም። እንዳውም ይሄ ዳዕዋ ማድረግ ነው ያለበት ሙስሊም። ልክ መተባበር ስራ ነው ሲሉ ለምንድን ነው አምላካችን የተወለደበት ጊዜ ሲሉ አምላክ አይወልድም አይወለድም ብለህ ማስተማር ያለ የነበረ ለዘላለም የሚኖር ነው እርሱ ገብቷል። እና አይቻልም እንዳጠቃላይ ማገዝ በዚህ በክህደት ተግባር ላይ። ሹክራን ሀቢቢ። ሰላም አለይኩም ኡሱ። አለይኩም ሰላም። እንኳን በሰላም ተመለስክ። ሹክራን አፍዋን ሀቢቢ። ወላሂ ማታ ማታ የምንከታተለው አንተ ነህና ፕሊስ አትጥፋብን። አለፍ አለፍ እያልክም ገባ ብለህ ውጣ እሺ። ከስራ መልስ የምከታተለው አንተን ስለሆነ እሱማ ሹክራን። ምን ሰላም አለይኩም። አለይኩም ሰላም። ሰላም አለይኩም። አለይኩም ሰላም። ሰላም እንዴት ነህ ኡስታዝ? ደህና አልሐምዱሊላህ። እኔ ስለ ኒካህ ነበር ጥያቄ። እሺ ጓደኛዬ ሚስቱ ጋር ተፋቶ ነበርና እሺ መብሩክ ፈትቼሻለሁ ብሎ 3 ጊዜ ነው የፈታት እና መታረቅ ፈለጉ። እሺ ከዛ 3 ፈትቼሻለሁ ስላልካት አይቻልም ስለው ሲጠይቁ ሌላ ሰው ልጠይቅ ብሎ ሲጠይቅ አጠገብህ ሸሂድ ከሌለ አይቻልም ምናምን አሉት። እኔ ደግሞ ፈታሃል አልኩት። እስኪ እንዴት ይታያል? ዝም በላቸው። ሸሂድ ወይንም ምስክር የሚያስፈልገው ኒካ ለማሰር እንጂ ኒካ ለማውረድ አይደለም። ማስረጃ ቃል ነብዩ ሰለላሁ ዐለይሂ ወሰለም ላ ኒካሐ ኢላ ቢወሊይን ወሻሂደይኒ ወቃለ ዐለይሂ ሰላቱ ወሰላም አዩማ እምረአትን ኑኪሐት ቢገይሪ ወሊይን ወሻሂደይኒ ፈኒካሑሃ ባጢል ባጢል ባጢል። ነቢያችን ሰለላሁ ዐለይሂ ወሰለም ኒካህ የለም በወልይና በሻሂዶች ወይም በምስክሮች ካልሆነ በስተቀር ብለው ተናግረዋል። ኒካህ ለማሰር እንጂ ምስክር የሚያስፈልገው ኒካህ ለማውረድ ምስክር መስፈርት አይደለም። ቢኖር መልካም ባይኖርም ግን ከአንደበቱ ሰውየው ፈትቼሻለሁ ብሎ እስከተናገረ ድረስ ይሄን ቃል ከአፉ እስከወጣ ድረስ በንጹህ አይምሮ እያለ ሳያብድ ማለት ነው። በንጹህ አይምሮ ሳለ ልክ እንዲሁም ሳይሰክር አይምሮ ንጹህ ሆኖ ፈትቼሻለሁ ካለ ኒካሁ ይወርዳል። ኒካሁ ይወርዳል። ወንም ደግሞ ተቆጥቶ ካልሆነ ያ ቁጣ ራሱን ከመቆጣጠር ውጭ ያስወጣው ንዴት ካልሆነ የዛኔ ኒካሁ ይወርዳል። እሺ የመመለሱስ አሁን 3 ጊዜ ፈትቼሻለሁ። እሺ ኮሜንት ላይ ክርስቲያን 3 ጊዜ ፈትቼሻለሁ ጊዜ ስለ ቺክ ማውራት ይላል። ለቺክ ትሰግዳለህ አይደል እንዴ? አምላክህ በቺክ ብልት ወጥቷል ብለህ ታምን የለ እንዴ? ለምን ሴቶችን የምትጠሉት ክርስቲያኖች? ጭራሽ ዞሮ እንደገና ክርስትና ሴት ልጅን አክብራል ትላላችሁ። የምታመልከው አምላክ ብለህ እኮ የምታስበው በቺክ ብልት እኮ ይወጣል። ለቺክ እኮ ትሰግዳለህ። ለአንቺ እሰግድልሻለሁ፣ ለስዕሏ ትሰግዳለህ። ዛፌ ይናገራል። ለስዕልሽ እሰግዳለሁ፣ ለቺክ እየሰገድክ እሺ ምንድን ነው ያልከው? ሄሎ ሚውት አድርጌ እያወራሁ ለመመለስ አሁን ለመማለስ ፈልገው ፈትቼሻለሁ ብሎ ነው 3 ጊዜ የፈታት እና መመለስ ይችላል። በዚህ ጉዳይ ላይ ዑለሞች ሁለት ሐሳብ አላቸው። አንደኛ 3ቱም ኒካህ ይወርዳል የሚል ነው። ሁለተኛ ደግሞ አንዱ ኒካህ ነው የሚወርደው የሚል ነው። ትክክለኛው አቋም 3ቱም ይወርዳል የሚለው ነው። ምክንያቱም የፍቺ ቃላቶችን አላይቶ ስለሆነ የተናገረው ፈትቼሻለሁ አንተ ጣሊቅ አንተ ጣሊቅ አንቺ ፍቺ ነሽ አው ጠለቅቱኪ ፈትቼሻለሁ አላይቶ ነው እየተናገረ ያለው ወዛች አለ አይደል? ስለዚህ 3ቱም ይወርዳል። هذا ما افتى به الشيخ عبد العزيز بن باز رحمه الله تعالى። ይህ ነው ሼክ አብዱል አዚዝ ብን ባዝ የተባሉ ታላቅ ዓሊም የጊዜያችን 3ቱም እንደሚወርድ ተናግረዋል። እሺ ማህራባ ለአላህ ይወድሃለሁ፣ አላህ ይጠብቅህ። الله الذي احببتنا من اجله። السلام عليكم وبركاته. عليكم السلام ورحمة الله وبركاته. በመጀመሪያ እንኳን ለሀገር ቤት አበቃህ።
ለአላህ ብለን እንወዳለን። ራስክን ጠብቅ። مرحبا حبك الله الذي حبتنا من أجل شكرا እሺ እኔ መጠየቅ የፈለኩት እንድታብራራውም የፈለኩት በአህባሾች ዙሪያ ነውና አህባሾች ብዙ ጊዜ ሽርክ የሚመስላቸው ለሆነ አካል ቀጥታ ያንን አላህ ነው ብሎ ብቻ ማሰብና በቃልም ደረጃ አላህ ነው ብሎ መናገር ብቻ ይመስላቸዋል ሽርክና በዱዓም ዙሪያ ሊሆን ይችላል ሐታ በስግደትም እንኳን ቢሆን ሲሰግዱ ያየን ነው ግን ያንን እንደ ሽርክ አያዩትም ሽርክ የሚለውን ሐሳቡን እስቲ አንደኛ የቃሉ ፍች ሽርክ የሚለው ሁለተኛ ደግሞ ተግባሩስ ሽርክ የሚያስብለው በቃል በሚቋጠር ነገር አለ በምላስ የሚነገር አለ ይሄንን ሽርክ የሚለውን ትንሽ ብታብራራልንና ግልጽ ብታደርገው ጀዛኩሙላህ ኸይር ሽርኩ معناه باختصار ሽርክ ብሎ ማለት ትርጉሙ ባጭሩ تسوية غير الله مع الله في خصائص الله وهي العبادة الله በብቸኝነት የሚነጠልባቸው የሆኑ የአምልኮ ስርዓቶች ላይ ከእርሱ ውጭ ሌላን አካል በዚያ ላይ ማጋራት ማለት ነው። ታቻው አላረም ከእርሱ ውጭ ሌላ አካል ማጋራት ማለት ነው። والإيمان كما أخبر بذلك أهل السنة والجماعة قديما وحديثا الإيمان قول باللسان واعتقاد بالقلب وعمل بالجوارح يزيد بالطاعة وينقص بالمعصية ويزول بالكفر إيمان بزوس من مسلو يملكوا سرعات بسرعة بتشام يتجلى زي مسلو لا بلب يمتعمل نو إيمان بأندبت يمنكر نو بسرعة يتجلى زمان بملكام سرعة جمران بهاتيات بمدفوع سرعة رقم يكنسال بكهدة يوكدال هذه قاعدة من قواعد أهل السنة والجماعة في باب الإيمان إيمانا بتملكتها أمنتنا بتملكتها أهل السنة والجماعة شاقوامه هنا الإيمان قول باللسان واعتقاد بالقلب وعمل بالجوارح يزيد بالطاعة وينقص بالمعصية ويزول بالكفر سلازي سويو بمناقروا بتشالي كفر كلا ولعنوا بما قالوا اندالوا مالتنا بتناقروا تنقر مكنات ترقموا يالي ناقران لعن الذين كفروا من بني إسرائيل على لسان داود وعيسى بن مريم ذلك بما عصوا كانوا يعتدون كانوا لا يتناهون عن منكر فعلوه لبئس ما كانوا يفعلون وقالت اليهود يد الله مغلولة غلت أيديهم ولعنوا بما قالوا እንዳጠቃላይ ሰውየው ከአላህ Subhanahu Wa Ta'ala ውጭ ለሌላ አካል በመስገድ ብቻ ሳይሆን በማረድ ብቻ ሳይሆን ሄዶ በማጎብደድ በማጎንበስ ብቻ ሳይሆን ከአላህ ውጭ ሌላን አካል በመጣራት ይከፍራል ከእስልምና ውጭ ይወጣል ወታሻለ አይደል ያ ነውና እዚህ ቦታ ላይ አህባሾች ወልይ ብለው የሚያስቧቸው ነው ደጋግ ሰዎች ናቸው ብለው የሚያስቧቸው ነብያቶችን መጣራት ይሄንን ነገር ከአላህ ውጭ ለሌላ አካል መስራት ሽርክ መሆኑን ሊያውቁና ከዚህ እኩይ ተግባራቸው ሊመለሱ ይገባል መጣራት ያለበት አንድ አላህ Subhanahu Wa Ta'ala ብቻ ነው ወታሻለ አንዱ አላህ Subhanahu Wa Ta'ala ብቻ ያ ካልሆነ ከክርስቲያኖች በመድረ የሚለዩት አከሌሻን መጣራት ይቻላል ብሎ ሊማገታቸው ይችላሉ አይደል? እሺ ክርስቲያኖች ገብርኤልና ማርያምን መጠየቃቸው ምንድን ነው ስተቱ በላቸው? ምንም የሚመልሱት መልስ የላቸው። ተፈቷል። ማንንም አካል መጣራት አይቻልም አይፈቀድም ከአላህ Subhanahu Wa Ta'ala ውጭ ሌላ አካል አትጣሩ ይህ ነው እሺ እሺ በትምህርት ቤት ሊሆን ይችላል ምናምን ለባንዲራ መቆም እንዴት ነው የሚታየው? ተማሪ ብቻ ሳይሆን በመንግስት መስሪያ ቤት አካባቢ ስታልፍ ሊሆን ይችላል መሰል ነገሮች ነብያችን ሰለላሁ ዐለይሂ ወሰለም ለምንም አይነት ነገራቶች እንዳትቆሙ ብለው ከልክለዋል። መቆም ተገቢ አይደለም። ምናልባት ሰውየው በጣም ሽማግሌ ከሆነ በጣም አሮጊት ከሆነች ተሻለ የዛኔ ያ አካል መቀመጫ የሚያጣ ከሆነ በዚያ ባላችሁበት ስፍራ መጥቶ ለመቀመጥ ፈልጎ እናንተ ወጣቶች ከሆናችሁ ታላላቆችን ማክበር በሚለው ተነስታችሁ ተስከብታችሁ ካልሆነ በስተቀር ይሄ ትምህርት ቤት ስንቆም የነበረው ለባንዲራ መቆም ምናምን እንዲህ አይነት ነገራቶች አልታዘዘባቸውም። ነብያችን ሰለላሁ ዐለይሂ ወሰለም አውግዛቸዋል።
لقد علمت ما أنزل هؤلاء إلا رب السماوات والأرض بصائر وإني لأظنك يا فرعون مسحورا. اللهن كأرش التقرا يفلقم تملكت أحباشك اللهن كأرش بلا ينميلون أنقص لما كاد የሚሄዱበት መንገድ በጣም ያሳዝናል። ግልጽ ቁርአን ነግሮህ አላህ እኔ ከአርሽ በላይ ነኝ خلاص ከአርሽ በላይ ነው ብለህ ይሄን የሚያጸድቁና የሚያምኑ ሰዎችን ግን አላህን ከአርሽ ጋር አጋራቸው። ጭራሽ እዚህ ደረሳቸው። ልጁ ጋር ሰላም አለይኩም አህለን አህለን እንዴት ነው? ሰላም አማን ነው እንዴት ነው? السلام عليكم ورحمة الله وبركاته. عليكم السلام ورحمة الله وبركاته. እንደምን ነህ ሐቢቢ? الحمد لله ማሻአላህ ትናንትና ኮምቦልሻ ያየሁ መሰለኝ። ማሻአላህ እንኳን ደህና መጣህልን። ጥያቄ ነበረኝ። مرحبا. አንድ ወንድማችን የሆነ ሙስሊም የሆነች ልጅ ወደ በረሃ ሂዳ ስራ እየሰራች በሻይ በቡና ነበር የጀመረችው። ከዛ በኋላ እዛው እየሰራች እያለው ማለት እዛ አካባቢ የነበረው መከላከያ ምንም የሆነ ኸምር እንድትጀምር ጠይቀዋት ኸምር ቤት ጀመረችና ኸምር እየሰራች እያለ ልጅቱ ተውበት አድርጋ አንድ ሙስሊም ወንድም አለ ግንበኛ ነው እሱ ማግባት ፈለገ። ከዛ ብዙ ያፈራቸው ንብረት አላት በዛ ቤት ላይ ቤት እዛው እንትን ብላ ሰርታ ንብረትም ብዙ አፍርታለች። እና በዛ ውስጥ ያሉ ንብረቶችስ እንዴት ነው የሚሆነው? ከዛስ እንዴት ነው መውጣት የምትችለው? እና እሱን ጠይቅልኝ ብሎ የነበረ ማለት ነው። እሱን ለመጠየቅ ፈልጌ እዚያው በአስካሪ መጠጥ መሸጥ ላይ ነች። አዎ እዛው ኸምር እየሸጠች ያው አሁንም እንትን እያለች ነው። ግን ያው መቶበትና ከዛ ወጥቼ ያው አግብቼ መኖር ፈልጋለሁኝ እና የሰራሁትን ንብረትና እኔስ በምን አይነት ሁኔታ ነው ወደ ሐላል መግባት የምፈልገው? መልካም ገባኝ። ስለዚህ አሁን መጀመሪያ ተውበት ማድረግ ነው። ተውበት ደግሞ ሶስት መስፈርቶች አሉት። አንደኛ الندم على ما مضى، ሁለተኛው الإقلاع፣ ሶስተኛ العزم على عدم العودة إلى ذلك الذنب الذي وقعت فيه። የመጀመሪያው መጸጸት ነው። ስላለፈው መጸጸት ኃጢአት ላይ በመውደቁ ሰው የአላህን ትእዛዝ የተላለፍኩበት ጊዜ ነው ብሎ ሊጸጸት ይገባዋል። ነቢያችን ሰለላሁ ዐለይሂ ወሰለም الندم توبة ጸጸት አንዱ የንስሐ መስፈርት ነው ብለዋል። ሁለተኛው መስፈርት ምንድነው? الإقلاع፣ አሁን ያን ስራ እርግፍ አድርጋ መተው አለባት። እነዚያን እቃዎች ሁሉ እንዳለ መጣል አለባት። ካለ አይል ሽጠውና ገንዘቡን ለያዘው አያስኬድም። በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ አስካሪ መጠጥ ሐራም ነው የሚለው የቁርአን አንቀጽ በወረደ ጊዜ እንዳለ የመዲና ሰዎች ቤታቸው ውስጥ የነበረውን ሁሉ አስካሪ መጠጥ በገደል ነው አንስተው የሰደዱት። አይ ይሄንን ሽጠውና በቃ እንተውብታለን አላሉ። ለታቻ ያንን ሽጦ መጠቀሙም አይቻልም፣ አይፈቀድም። ነቢያችን ሰለላሁ ዐለይሂ ወሰለም ይሄንን የቁርአን አንቀጽ ባስተላለፉ ጊዜ ያ አዩሃ الذين آمنوا إنما الخمر والميسر والأنصاب والأزلام رجس من عمل الشيطان فاجتنبوه لعلكم تفلحون የሚለውን አስካሪ መጠጥ ሐራም እንደሆነ የተገለጸበት አንቀጽ በወረደ ጊዜ የሆኑ ሰዎች ከገጠር እየመጡ ነበር ወደ ከተማ። ከዚያም ሰሃቦች ያገኟቸውና ወዴት ናቸው ሲሏቸው አስካሪ መጠጥ ጭነዋል ወደ ከተማ ወስደው ሊሸጡ ነው። እነዚህ ሰዎች ሐራምነቱ ገና አልደረሳቸውም ነበር። አይ እዚህ ጭነናል አስካሪ መጠጥ ለመሸጥ እየሄድን ነው አሉ። ይሄ የቁርአን አንቀጽ ኮርዳል ሐራም ነው የሚል አልሰማቸውም እንዴ ሲሏቸው አይ አልሰማንም አሉ። እንግዳውንስ ያውና ብለው አነበቡላቸው። አይ እኛ እኮ አንጠጣውም፣ ነገር ግን እርሱን ሽጠን ገንዘቡን ብቻ ነው የምንጠቀመው፣ ይሄ ደግሞ ችግር የለውም አሉ። ከዚያ እነዚህ ሱሐቦች እስኪ ነቢ ሰለላሁ ዐለይሂ ወሰለም እንጠይቃቸው ብለው ተመልሰው ነገሯቸው። እርሱ የነገሩንን አንቀጽ አስካሪ መጠጥ ሐራም መሆኑን ስንነግራቸው እኛ አንጠጣውም እኮ ነገር ግን ገንዘቡን ሽጠን ነው የምንጠቀመው የሚሉ ሰዎች መጥተዋል ሲሏቸው ነቢ ሰለላሁ ዐለይሂ ወሰለም ምን አይነት ሐዲስ ነገሯቸው? ቃለ ዐለይሂ ሰላቱ ወሰላም ኢነላህ ኢዛ ሐረመ ሸይአን ሐረመ አክለ ተመኒህ በሏቸው አሉ። አላህ አንድን ነገር ሐራም ካደረገ የዚያን ነገርንም ገንዘብ መብላትን እርም አድርጓል በሏቸው። ከዛ ይህን ሲሰሙ ጊዜ እነዚያ ሰዎች ወዳው ከመሸጥ ተቆጠቡ፣ ደፉት። ስለዚህ አሁን ላይ ቤቷ ካለ የአስካሪ መጠጥ ልሽጠው ማለት አትችልም። ወዳው አንስታ ያንን ወደ ገደል መስደድ አለባት። ሶስተኛው ምንድነው? العزم على عدم العودة إلى ذلك الذنب الذي وقعت فيه ወደዚያ ወደ ወደቀችበት ወንጀል ወደ አስካሪ መጠጥ ላለመመለስ ቁርጥ ማድረግ አለባት ከውስጧ። አንዳንድ ሰው ይዋልላል፣ ቆይ እስኪ እንደው ልመለስ አልመለስ ለስራዬን ኃጢአት እያለ ይሄ በትክክል ተውበት አላደረገም። እነዚህ ሶስቶቹ መስፈርት አሟልታ ተውበት ማድረግ። ሌላኛው ምንድነው? እስከዛሬ ያፈራችው ገንዘብ ታዲያ ምን ታድርግ? አሁን ማግባት ትፈልጋለች። ሼኽ ሷሊህ አልፈውዛን ታላቁ ዓሊም ተጠየቁ።
የሐራም ገንዘብ እጄ ላይ አለ ምን ላድርገው ተብለው በተጠየቁ ጊዜ ይህን ገንዘብ መጠቀም አይፈቀድላቸውም ሐራም ነው ብለው ተናገሩ። ነገር ግን ያ ሰውዬ ያንን ለድሃዎች አስተላልፎ ሰጥቶ ለራሱ ድሃ ሆኖ የሚቀር ከሆነ ሰው እጅ ላይ የሚወድቅ ከሆነ ለማኝ የሚሆን ከሆነ እንደገና መልሶ የሰውዬ ተውበት ያድርግ ስላለፈው አሁን ያለውን አስካሪ መጠጥ ወደዚያ ይጣል፣ የያዘውን ገንዘብ ሊጠቀምበት ሐራም አይሆንበትም ኢንሻአላህ። ምክንያቱም መልሶ ራሱ ችግር ላይ የሚወድቅ ከሆነ የሚለምን ከሆነ አይፈለግምና ማለት ነው። ይሄን ይመስላል እና ከዚያ በኋላ ኒካ ያስራሉ ተውበት አድርገው ወደ አላህ Subhanahu Wa Ta'ala። ይሄን ያስራሉ ልጆች። ለወጣ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ገራይ ቻው። سبحانك اللهم وبحمدك اشهد ان لا اله الا انت السلام عليكم وبركاته አይፎን እየቀረበች ነው። እሺ ኑር ነኝ ብለህ የምታስብ ይላል ደጀኔ። ሰላም አለይኩም አምላክ ኢየሱስ ክርስቶስ ራሱ ልክ እና ተምሮ ነው እውቀትን ያገኛል። ማስረጃ እስከ መጽሐፍ ቅዱስ ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ከእግዚአብሔር የሰማሁትን እውነት የምነግራችሁ ነኝ አለ። ሰምቶ ተምሮ የሚያስተምር ነበር አምላክ። ስለዚህ እኔ ሰው ሁኜ ተምሬ መናገሬ ደንቃ አይገባም። አምላክ ነው ብላ የምታስበው ግን ተምሮ ሲናገር አስበዋል። አምላክ ተምሮ ሲናገር ለሰዎች አምላክ እኮ መማር አይጠበቅበትም፣ ሁሉን ያውቃል በራሱ። ከዚህ እምነት ውጣ፣ ስህተት ላይ ነው ያላችሁ። ሰላም አለይኩም ልዘጋ ባክ ነው እንደዚህ መልሰው እስኪ ትናንት አንዴ ልዝጋሽ